በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ህወሓት እነዚህን ነገሮች እንዴት ይመለከታቸዋል የሚል መሰረታዊ የሆነ ጥያቄ መጨረሻ ላይ እንመልሳለን። ሌላው ርብርብ ሰሞኑን ወደ ራያ አካባቢ ሰልፍ አለ፣ ተደጋጋሚ የሆነ ሰልፍ። ያ ሰልፍ እንዲሁ ቲፒኤልኤፍን የሚቃወም ሰልፍ ነው። በሚገርም ሁኔታ 3 የሚሆኑ ትግራይ ውስጥ በተቃዋሚነት የሚንቀሳቀሱ የፖለቲካ ፓርቲዎች ደግፈውታል፣ በጣም አበረታተውታል። ይቀጥል ሁሉ እስከ ማለት ነው የደረሱት። በሰልፉ ውስጥ ህወሓትን የሚወግዙ ብዙ ነገሮች ተነስተዋል። ጦርነትም አንፈልግም የሚል ከኤርትራ መንግስት ጋር እየፈጠረ ያለውን ግንኙነትንም ጭምር የሚያወግዝ ነገሮች ተነስተዋል። ለዚህ ሰልፍ መነሻ የሆነው ራሱ ህወሓት ነው። ህወሓት በሊቀመንበሩ በኩል ባለፈው መግለጫ ሲሰጥ ወደ ደቡብ ትግራይ ያለው ህዝባችን ህወሓት ናፈቀችኝ እያለ ነውና እዛ ያለው አመራር ፈርሶ በምትኩ አዲስ አመራር መቋቋም አለበት ማለት የህወሓት ይሁንታ ያለው አሁን የተቋቋመው የጊዜያዊ አስተዳደሩ በጌታቸው ረዳ በነበረ ጊዜ የነበረው ጊዜያዊ መንግስት ያቋቋመው ነው። ስለዚህ እሱ ፈርሶ የህወሓት ይሁንታ ያለው አስተዳደር እዛ መቋቋም አለበት የሚል ነገር ተናግረው ነበር። እሱን ተከትሎ የተነሳ የተቃውሞ ሰልፍ ነው። ንግግሩ ላይ ላተኩር፣ ዶክተር ደብረጽዮን ንግግር ላይ ከዚህ ቀደም ይህ ነገር በትንሹ አንስቼው ብዙ አልሄድኩበትም ነበር። በእርግጥ ብዙም ሊባልበት የሚችል አልመሰለኝም። ግን ክልሉ ጊዜያዊ ፕሬዝዳንት አለው እና አንድ ጥያቄ ጠይቄ ነበር። እኔ ማን ነው የሚመራው? ክልሉ ማን ነው የሚመራው? ይኸው ህዝብ እኮ አስነሳ። ህዝብ እኮ ተቃውሞን እንዲገልጽ እኮ ሆነ። ተቃዋሚ ፓርቲዎችን በዚህ ጉዳይ ላይ ምላሽ እየሰጡ የጊዜያዊ አስተዳደሩ ፕሬዝዳንት ምንድን ነው የሚለው ማለት ክልሉን የሚያስተዳድር ወይስ ትግራይ ውስጥ አይደለም እንዴ? ካልሆነ ደግሞ ህወሓት እንዴት እንደዛ አይነት ወደዛ ሄደን ያለው አመራር እናፈርሳለን እስከ ማለት ድረስ ደረሰ? የትግራይ ጉዳይ የሚመለከት ከሆነ የትግራይ ክልል ፕሬዝዳንት ለምን ዝም አለ? በራሱስ እንደዚህ አይነት ነገር የአመራር ለውጥ ማምጣት አስፈላጊ ከሆነ ማለት ያለበት ራሱ አልነበረ። ኦኬ፣ ይሄ ጉዳይ አከራካሪ የተባሉ ቦታዎች ላይ የሆነ ጉዳይ ነው። ስለዚህ የክልሉ ፕሬዝዳንት አከራካሪ ቦታዎች ናቸው፣ የኔ ስልጣን አይደለም፣ ይሄ በንግግር በውይይት ሌሎች ባለድርሻ አካላትም ስላሉ ከነሱ ጋር የሚሆን ነው ብሎ ነው የተወው። ብዙም ያልገቡኝ ነገሮች አሉ እዛ ላይ በደንብ መጥራት ያለበት ማለት ነው። እንደዛ ደግሞ ካለ አይ ቲንክ የህወሓት ደጋፊዎችን በጣም ቅሬታ ሊሰማቸው እንደሚችል ይሰማኛል። አይ የትግራይ ክልል ናቸው ደግሞ ካለ ቲፒኤልኤፍን ምን አገባህ ማለት ደግሞ የሚጠበቅበት ይመስለኛል። ምክንያቱም ይሄ የፕሬዝዳንቱን ጉዳይ የሚመለከት ነው። ከዛ ውጪ ከጸጥታም ከምንም አኳያ ይዞት የሚመጣው ነገር እንደምታዩት ቀላል አይደለም። ምናልባትም ያንን አደርጋለሁ የሚለው እንቅስቃሴ አንደኛ በራሱ ቲፒኤልኤፍ ስልጣን የለው እዛ
በራሱ እኮ አስተዳደሩ ላይ ያለውን አካል መናቅ ከሆነ ብሎ ሊያመለክት ነው እንጂ የሚችለው እንቀይራለን እስከ ማለት ድረስ መድረስ ምን ማለት ነው? ስለዚህ ምናልባት አከራካሪ ቦታዎች ላይ ከሆነ ያው እንግዲህ ጠባጫሪነት አድርገን ልንወስደው እንችላለን። ወደ ጦርነት የመግባት ፍላጎት ስላለው ከዛ ፍላጎት ጋር አያይዘን ልንወስድ እንችላለን። ትግራይ ክልል ውስጥ ግን ያለው ከሆነ አከራካሪ ቦታዎች ያልተባሉት ከሆነ ትግራይ ክልል ውስጥ ያለው ከሆነ ስለማይገባኝ በአብዛኛው የትኛው ነው አከራካሪ የሚባለው? እኔ ብቻ አከራካሪ ቦታዎች የሚባል ነገር እንዳለ ነው። ትግራይ ውስጥ ግን ደግሞ ካለ ደግሞ የቲፒኤልኤፍ ማንዴትም አይደለም። በዚህም ጉዳይ ላይ ምናልባት አስተያየት መስጠት እንኳን መብት ቢሆን ግን እንዲህ እናደርጋለን የሚል አቋም መያዝና ህዝብን እስከ ማስቆጣት ድረስ መድረስ ማለት እንደሆነ አላውቅም። እስኪ ግን የእናንተን ኮሜንቶች ላይ እዚህ አካባቢ ላይ ስላላችሁ ጉዳይ የሆነ ነገር ብትሉኝ ደስ ይለኛል። እስኪ ይሄ እንትን ስለሚደረግበት ቦታ ንገሩ። ሰልፍ እየተደረገበት ያለው ቦታ በትግራይ ክልል ውስጥ ነው ወይንስ አከራካሪ ተብሎ የተወሰኑ ቦታዎች ላይ ነው? በደንብ የምታውቁ ሰዎች ካልሆነ እንትኑ ላይ ብቻ አተኩርና ነገ ከነገ ወዲያ በዚህ ጉዳይ ላይ በደንብ አጣርቼ ለእናንተም መረጃ የሚሆን ነገር ይዤ እመጣለሁ። እናንተ በእኔ ልክ እንደኔ ከሆናችሁ ማለት ነው። ማይጨው ነው ሰልፉ። እኔ በስም አላውቀውም። አከራካሪ ቦታ የተባሉት ናቸው ወይንስ በትግራይ ክልል ውስጥ ያለ እና ሌላው አካል ወይም በአማራ ክልል በኩል ክሌም የማይደረግ ቦታ ነው? ኦኬ እንግዲህ ክሌም የማይደረግ ቦታ ከሆነ ማከራከር አይነት ቦታው ላይ ከሆነ ሰልፉ አይ ቲንክ ይሄ ፕሬዚዳንቱ ስልጣን ነው። ዶክተር ደብረጽዮን በተናገረው አይነት ምክንያት እንዲህ አይነት ነገር መቀስቀስ አልነበረበትም። የዶክተር ደብረጽዮን ንግግር እንደ ንቀት ሊወሰድ የሚችል አከራካሪ የተባሉ ቦታዎች ላይ ደግሞ ከሆነ በአቋም ረገድ በቲፒኤልኤፍ እና በጊዜያዊ አስተዳደሩ በኩል ልዩነት ያለ ስለመሆኑ በደንብ የሚያሳይ ነው። ኤኒዌይስ ይህንን ፖለቲካ በሚመለከት ሌላ ጊዜ በደንብ እመጣበታለሁ። ነገር ግን ህዝቡ ተነስቶ ህወሓትን ምን እያለ ነው? እየወቀሰ ነው። ወደ ጦርነት ልታስገቡን ነው፣ ከጠላታችን ጋር እያበራችሁ ነው፣ አንፈልግም የሚል ድምፅ እያሰማ ነው። ብዙ ነገሮች ነው እንግዲህ እየተባሉ ነው የሚባሉት በመፈክር ሰው የሚሉ ያንን ነው። እና ይሄ ራሱን የቻለ አንድ ርብርብ ነው። ዋናው ጥያቄ ቲፒኤልኤፍ ቅድም ያቀረብኩላችሁንና እንደዚህ አይነት የህዝብ ተቃውሞዎችን እንዴት ያያቸው የሚለው እንዴት ነው ቲፒኤልኤፍ የሚረዳቸው እነዚህ ጉዳዮች እንዴት ይገነዘባቸዋል የሚለው በጣም መሰረታዊ ጉዳይ ይመስለኛል። ዛሬ የሰጠው ሳምንታዊ መልእክት ያንን በደንብ የሚያሳይ ይመስለኛል። ሳምንታዊ መልእክቱ በአጭሩ የፌዴራል መንግስት ባለስልጣናቱን በመጠቀም በእኛ ላይ ፕሮፓጋንዳ እየነዛ ነው። ያ ፕሮፓጋንዳ ደግሞ የፕሪቶሪያ ስምምነት ነው። በተለይም አንቀጽ 3C የሚባለው በፕሮፓጋንዳም በምንም ያለ ግጭት ቀስቃሽ የጥላቻ ንግግር ምናምን መቆም አለበት የሚለውን እሱን የሚሽር ነው። እየሻረ ነው የራሱን ባለስልጣናት በመጠቀም ይላል። ባለስልጣናት የተባሉት እነ ጌታቸው ረዳ ነው። በስም ይጠቅሳል፣ ስልጣኑን የሚጠቅሰው እነ ጌታቸው ረዳን በመጠቀም ፕሮፓጋንዳ እየነዛብኝ ነው የሚል ነገር ተናግሯል። እንደው እዚች ላይ የተወሰነ ምልከታዬን ልናገርና ጉዳዩን እንዴት ነው የሚያየው ወደሚለው እንሄዳለን። ይሄ መልእክት ጉዳዩን የሚያይበትን መንገድ እንዴት ያሳያል ወደሚለው ጥያቄ እንሄዳለን። አንደኛ አሁን እውነት ለመናገር ቲፒኤልኤፍ ካደረገውና ያደርገዋል ተብሎ ከሚታሰበው አንጻር
እውነት አቶ ጌታቸው የተናገረው ነገር ይሄን ያክል ከባድ ሆኖ ፕሮፓጋንዳ ነው ምናምን የሚያስብለው? ቲፒኤልኤፍ ከዚህም የባሱ አቶ ጌታቸው ረዳ ከተናገራቸው ነገሮች በባሰ አይነት ሁኔታ ሁሉ እኮ ሊያደርግ እንደሚችል የሚታመን ስብስብ ሆኖ የሚያደርግም ነው እና ጉዳዩን ለምን ፕሮፓጋንዳ ሊያደርገው እንደፈለገ አላውቅም። ለፕሮፓጋንዳ ሊያደርገው እንደፈለገ አላውቅም። ፕሮፓጋንዳ ሊሆን አይችልም። አቶ ጌታቸው ረዳ እኮ ነገርኳችሁ፣ ህዝቡ 27 ዓመት ነው ቲፒኤልኤፍ ነው የሚያውቀው። 27 ዓመት በተለይ የኢትዮጵያ ህዝብ ነው የምላችሁ። የትግራይ ህዝብ ደግሞ አሁን በደንብ አውቆታል። አቶ ጌታቸው ረዳ አዲስ ነገር አልነገሩትም እና የአቶ ጌታቸው ረዳን ንግግር በፕሮፓጋንዳ ደረጃ ማየት በጣም ትልቅ ስህተት አድርጌ ነው የማስበው። ትንሽ ነው የሰጠው ጌታቸው፣ በጣም ትንሽ ቆንጥሮ፣ እሱም ራሱ አለኝ ከሚለው ትንሹ ነው የሰጠው። የረበሸው ግን እና ይሄንን መልእክት እንዲያስተላልፍ የሆነው ቲፒኤልኤፍ እንዲያደርጋል መባሉ አይደለም፣ ስም ጠፋ ከሚል አይደለም። ቲፒኤልኤፍ ከዚህም በላይ አድርገው የሚያውቁ ሰዎች ናቸው እና ስማችን ጠፋ ብሎ ሊያስቡ አይችሉም። 27 ዓመት እንዲህ አይነት ነገር ሲያደርጉ ነው የከረሙት። ሌላ ምን ሲያደርጉ የተወሰነ መንገድ ምናምን መስራታቸው ይሄን ድርጊታቸውን እኮ እንትን አይለውም ማለት የሚታወቁት በዚህ ነው። ቲፒኤልኤፍ ሲባል ሰው አእምሮ ውስጥ የሚመጣው ሌብነት ነው፣ በዋናነት ሌብነት ነው። ከዛ ዝቅ ደግሞ ሲል ማሰቃየት፣ መግደል ምናምን የሚባለው ነገር ነው። ስራው የሚመጣላቸው ሰዎች ሚዛናዊ ለመሆን የሚሞክሩ ሰዎች ነው። እንደኛ አይነቱ ባር ነው ስራው ጭምር የሚመጣው እንጂ አብዛኛው ሰውማ ቲፒኤልኤፍ የሰራው ነገር ምንም አይታይ እና ስሜ ጠፋ፣ በውሸት ተከሰስኩ የሚችል አይመስለኝም። ግን የአቶ ጌታቸው ረዳ ይህ አይነት እንቅስቃሴ በጣም ጎድቶታል። እንዳልኳችሁ ቲፒኤልኤፍ ምንም እንኳን የኤርትራን ድጋፍ ቢያገኝም ግን የሚታመን አይደለም፣ ሴፍ አይደለም። ራሱ ያስብስብ የኤርትራ ኃይል ራሱ ሴፍ አይደለም፣ አስተማማኝ አይደለም። ምናልባት የሆነ ነገር እንኳን የሚመጣበት ከሆነ በራሱ መወሰን ይችላል። ከኢትዮጵያ መንግስት ጋር ተነጋግሮ መወሰን ይችላል። ራሱ ቲፒኤልኤፍን አሳልፎም ሊሰጠው ይችላል። የሚታመንም አይደለም። በጣም በህልውናው ላይ ከተመጣበት እንደዛ ሁሉ ሊያደርግ ማንኛውም አካል ሊተማመን የሚችለው የኔ በሚለው ቲፒኤልኤፍ ሊተማመንበት የሚችለው የኔ የሚለው ነገር ተፈረካክሷል፣ ተከፋፍሏል። ያው የራያ ህዝብ ያመጻ ያው ሲቪል ሶሳይቲዎች ሁሉ እንኳን ተሰረዘ ተገቢ ነው ህጋዊ ነው እስከማለት ነው። ይሄ የሰላም ጸር የቀጠናው ጸር ይላሉ። ያኔ አዲስ ያመጣነው ነገር የለም የተባለውን ነገር ነው። የትግራይን ህዝብ አምነዋለሁ። የትግራይ የተለያዩ ፖለቲካ ኃይሎች የሚናገሩት ነገር አምናቸዋል። ድሮም እኮ ከነሱ እየሰማን ነው ስናወራ የነበረው እንጂ እዛ አካባቢ የራሴ መረጃ ምንጭ የለኝ ምን የለኝ የሚሉትን ካለው ሁኔታ አንፃር ገምግሜ ብሎ መቀበልም ሳይሆን አሁን ጌታቸው የሚያወራው እንዳልኳቸው ቲፒኤልኤፍ ስታገሉ የኖርኩት ድርጅት ነው፣ አውቀዋለሁ። በግልጽም በስውርም የሚሰራውን አውቃለሁ። ስለዚህ ጌታቸው ከሚያወራው አንፃር እና ከማውቀው አንፃር
አየሽ ማምኑ ይኖራል፣ ማላምነውም እንደዚህ ሊኖር ይችላል። እስካሁን ድረስ ጌታቸው ስለ ቲፒኤልኤፍ ማይታመን ነገር አስተዋቅ እና ራሳቸው የትግራይ ኃይሎች የሚያወሩት አዲስ ነገር ፈጥረን ምናምን የምናወራው ነገር የለም። እና የኔ የሚለው ራሱ ሊተማመንበት የሚገባ የኔ ነው የሚለው አካል ተከፋፍሏል። እና አብዛኛው መተማመኑ የኔ በማይለው አካል ነገርኳችሁ። ማለት ነገ ከነገ ወዲያ የኤርትራ መንግስት ከኢትዮጵያ መንግስት ጋር ሊነጋገር ይችላል። ቲፒኤልኤፍ ምንም አያደርገው። ሁሉም የየራሱን አሰላለፍ ሊይዝ ይችላል። የህልውና ጉዳይ ሲመጣ እንደዚህ አይነት ቁማር ውስጥ እንደዚህ አይነት አደገኛ ውጤት ይዞ ሊመጣ የሚችል ነገር ላይ ሌላ አካል ተማምና አትገባም። ለዚያውም ደግሞ ብዙም ሳይርቅ ከሁለት ከሶስት ወይም ከአራት ዓመት በፊት ከራሱ ከፌደራል መንግስት ጋር ሆኖ አደገኛ በሆነ ሁኔታ ጫፍ የፈጸመበት አካል እና በብዙ መጠን ስትከሱ የነበረ አካል እሱን ተማምነህ እንደዚህ አይነት ከባድ ጦርነት ውስጥ አትገባም። በነገራችን ላይ ቲፒኤልኤፍ ምን አይነት ድርጅት ነው ምን አይነት እብደት ውስጥ ናቸው ያሉት እኮ የሚያስብለው እኮ ይሄ እኮ እንዲህ አይነት ነገር ውስጥ የምትገባው የራስ ጉዳይ ላይ ተማምነህ እና መግባት እንኳን ካለብህ የራስህ ጉዳይ መተማመን እስኪፈጥርልህ ድረስ መጠበቅ አለብህ። እሱን አልፈጥርልህ ካለ እሱን ሊፈጥርልህ የሚችሉ ለውጦችን ማድረግ አለብህ። ተመልከቱ። ለምንድን ነው የራሱ የሆነ አካል እየተከፈለ ሌላ አሰላለፍ ውስጥ እየገባ? ለምንድን ነው የትግራይ ሲቪል ሶሳይቲዎች፣ ተቋሚዎች፣ ግለሰቦች ከቲፒኤልኤፍ በተቃራኒ እየቆሙ ያሉት? ለምንድን ነው? እስቲ ጠይቁ። ስለተሸጡ ነው? እንደዛ ከሆነ ትላንት ታዲያ ለምንድን ነው እነዚህ ሰዎች ከቲፒኤልኤፍ ጋር የቆሙት? እንዲሁ በቀላሉ የሚሸጡ ከሆነ ትላንት ለምን አይሸጡ? ይሄ ራስን ላለማየት የሚደረግ እንቅስቃሴ ለምን እንደሆነ ታውቃላችሁ? ቲፒኤልኤፍ ስግብግብ ስለሆነ የስልጣን ስግብግብ ስለሆነ ሁሉንም ሲጠይቋቸው እኔ ስጠይቅ የሚነግሩኝ ነገር በራሳችን ጉዳይ እኛ መሳተፍ አለብን። በራሳችን ጉዳይ እኛም መወሰን መቻል አለብን። ቲፒኤልኤፍ ይሄ እድል ተሰጥቶት ያበላሸ ድርጅት ነው። አሁንም ሙሉ በሙሉ ለሱ ሰተን ድጋሚ ዋጋ መክፈል የለብንም። ስለዚህ እኛን ሊያሳትፍ የሚችል ለውጥ እንዲኖር መፍቀድ አለበት። ቲፒኤልኤፍ እኮ ነው። ይሄ እኮ ነው ልሂቁ ጌታቸው ረዳን የደገፈበት ምክንያት እኮ ጌታቸው ረዳ ቲፒኤልኤፍ ስላልሆነ እኮ አይደለም። ግን ጌታቸው ረዳ ምን ለማሳተፍ ፍላጎት ያለው መሆኑ የነሱን ጥያቄ የሚመልስ ለውጥ ለማድረግ ፍላጎትና ዝግጁነት ያለው መሆኑን አቀራረቡ ስላሳየ ነው። ሌላ እኮ አይደለም። ግን ቲፒኤልኤፍ ሙሉን ያዘ። አሁን ራሱን ጌታቸው ከሄዱ በኋላ ተመልከቱ። ምክር ቤቱን እናፈርሳለን አለ። ካቢኔውን ሙሉ በሙሉ ተቆጣጠረ። ምን አለ? ምንድነው ስትሉ ጦርነት እየመጣብኝ ይላል። ሁሌም ጦርነት እየመጣብኝ ስለሆነ አሁን እንደዚህ መሆን አለ። በነገራችን ይሄን ሐሳቡንም የሚገዙ ሰዎች አሉ። ንገሩኝ፣ ቲፒኤልኤፍ ጦርነት ውስጥ ያልነበረበት ጊዜ ኖሮ ያውቃል? 27 ዓመት በስልጣን ላይ ሆኖ እሱ ለትግራይ ህዝብ ግን ሁሌ የሚነገረው እኮ የነበረው ስለ ጦርነት እኮ ነው። ቲፒኤልኤፍ እኮ ጦርነት ውስጥ ነን እኮ የፖለቲካ ፍላጎት ማስፈጸም ነው። 27 ዓመት እሱ ስልጣን ላይ ሆኖ ትግራይ ቴሌቪዥንን ክፈቱ፣ ምን ነበር የሚታየው? መሳሪያ። ምን ነበር የሚነገረው? ጦርነት። ትርክቱ ምን ሁሉ ከጦርነት ጋር እንትንን ድል እናደርጋለን
ኤቭሪቲንግ ወሬው ሁሉ ጦርነት ነው። ቲፒኤልኤፍ ራሱ ስልጣን ይዞ ከጦርነት ስነ ልቦና ያልወጣ ስብስብ ነበር። አሁን በተለየ ሁኔታ ጦርነት ውስጥ ስለሆንኩ ሙሉ መዋቅር መቆጣጠር አለብኝ ሲል ለውጥ አምጣ የሚሉትን ሰዎች የሚጠይቁትን ጥያቄ እንደ ቅንጦት የሚያዩ ሰዎች ደግሞ አሉ። ይልክ አይደለም። 27 ዓመት ቲፒኤልኤፍ የጦርነት ስነ ልቦና ውስጥ የነበረ ድርጅት መባል ያለበት አንተ እድሜ ልክን እንጂ ከጦርነት ስነ ልቦና ማትለቀቅ በቃ ህዝብ የሚጠይቅ ለውጥ ወይ አምጣ አለህም እንቅፋት አትሁን ነው እንጂ እሱ የሚለውን ተረድተን አይ ለውጥ አትጠይቁት ይሄንን መጠየቅ ቅጦት ነው በፍጹም አይባልም። እያንዳንዱ ተቋም ትግሬ ውስጥ እያንዳንዱ ግለሰብ አሁን ቲፒኤልኤፍ ከህጋዊነት ሲሰረዝ ከፊሉ እሰይ ያለው ከፊሉም ጸጥ በማለት ምንም ነገር እንዳልተፈጠረ የተወው ስግብግብነትህ ካዋጣህ ያዋጣህ ብሎት ሌላው ምን አለ? ይሄ የስልጣን መንገብገብ ሊደፋው ነው። እውነቴን ነው ማለት ሊደፋው ነው። በቃ አንዳንዴ ከልክ በላይ ለሆነ ነገር ራስን አሳልፎ መስጠት መጥፊያክ ነው ይሆን መጥፊያክ ነው። ይሄ የጠየቁት ምንድን ነው? አንተ የተዋቀረ አስተዳደር ይኑረን። ጌታቸው እኮ በተለየ ሁኔታ እኮ የተደገፈው እኮ በዛ ምክንያት ነው፣ ሌላ እኮ አይደለም። ጌታቸውን ማባረር መግፋት የልሂቁን ጥያቄ እንደ መግፋት ተደርጎ ተቆጠረ። በተግባርም የሆነው እሱ ቲፒኤልኤፍ መስጠት አይፈልግም፣ ሁሉን ነገር መቀበል። አሁን ራሱ ተመልከቱ፣ ከሌላው ኢትዮጵያውያን ጋር መስራት የሚችልበትን ፖለቲካዊ ለውጦች ከማድረግ ይልቅ እሱን ላለማድረግ ከማን ጋር ይሰራል? ከሻዕቢያ ጋር ይሰራል። ፋኖች ከህወሓት ጋር ትሰራላችሁ ተብለው የሚወነጀሉበት አንዱ ምክንያት ከነዚህ ከአከራካሪ ቦታዎች ጋር በተያያዘ ነው እና ህወሓት የያዘው አቋም እንዲህ በሆነበት ለድርድር የማይመች በሆነበት አይነት መልኩ እንዴት ከሱ ጋር መስራት ቻላችሁ? ምን ሰጣችሁ ነው ተብሎ የተጠረጠሩት። ከዛ ነው ህገ መንግስቱን በሚመለከት አልደራደርም ነው የሚለው። ስቲል አሁንም እነዚህ አከራካሪዎች ቦታዎችን የኔ ናቸው ካልሰጣችሁኝ ነው የሚለው አሁንም። እና ሌላው ከሱ ጋር የሚሰራበት ምክንያት ምንድነው? ቲፒኤልኤፍ ለምን ድራሹ አይጠፋም? እንደዚህ ፖለቲክስ እኮ ሰተህ የምትቀበለው ጉዳይ እኮ ነው እንዴ። ራሱን ማዳን ያልቻለ ለሌላው ዋስትና መሆን እኮ አይችልም እኮ። ሌላው ለሱ ዝም ብሎ እየሰጠ የሚኖርበት ምክንያት ምንድነው? አከራካሪ ቦታዎችን አምጡ ይልና እንደገና ከፋኑም ጋር አብሮ መስራት ይፈልጋል። አከራካሪ ቦታዎች የኔ ናቸው ይልህና እንድትደግፈው ይፈልጋል። ህገ መንግስቱ መቀየር የለበትም ይልህና ከዛ በላይ ነው የሚፈልገው። የሚፈልጉት የኢትዮጵያ ህዝብም ሌላው የፖለቲካ ማህበረሰብ ራሱ እናንተ ከሄዳችሁ ጊዜ ጀምሮ እኮ ኢትዮጵያ ተጎዳች ብሎ እናንተ ላይ ማመጽ ስህተት ነበረ ብሎ ይቅርታ ሁሉ እኮ እንዲጠይቃቸው እኮ የሚፈልጉ እኮ ጉዶች እኮ ናቸው። ጉዶች ናቸው። እንዲህ ለነዚህ እነዚህ መቀየር አለባቸው። አንቀየርም ደግሞ ካሉ መረዳት ያዋጣቸው የመረጡት መንገድ ያዋጣቸው። ነገር ግን የራሳችንንም ህዝብ ጭምር ስለሚጎዱ የትግራይን ህዝብ ማለት ነው አጠቃላይ ሀገሪቱንም ስለሚጎዱ ወደ ጦርነት ለመግባት የሚተማመኑበትን ነገር በሙሉ መሸርሸር ትክክል ነው። መሸርሸርና ብቻቸውን ማቆም ተገቢ ነው። ከተሳካ እሱን ማድረግ ተገቢ ነው። ከዛ አንፃር ጌታቸው እየሰራ ያለው ነገር ልክ ነው። እነዚህ ሰዎች ብቻቸውን ቆመው ራሳቸውን ካላገኙት በስተቀር ከጎናቸው አንድም ይሁን ሁለት ወጣት የሚቆም ከሆነ
እሱን አስጨርሰው ስልጣን ላይ መቆም የሚችሉበትን እድል ይሞክራሉ። እንደዚህ አይነት አደገኛ ቁማር ይጫወታሉ። ይሄ መተባበር ያስፈልጋል። ናዚ ድርጅት ላይ መረባረብ ነው። ምክንያቱም ጎትቶ ይዞ እየመጣ ያለው አይ መመልከት ማአት መከራ እኮ ነው። ይሄን ጠይቁ። ለምንድን ነው ህዝቡ ተውን እያለ ያለው? ለምንድን ነው ልሂቁ እንኳን ተሰረስክ እያለ ያለው? ለምንድን ነው ከጎኑ መቆም ያልፈልግ? በቃችሁ ረጅም ጊዜ ገዛችሁ እኮ ብሎ እኮ አይደለም። ለትግራይ ህዝብ የምታስቡ ከሆነ በጋራ መቆም የምንችልበትን ሁኔታ መፍጠር ያስፈልጋል። እሱ ደግሞ እንዲፈጠር ሁሉንም ነገር እኛ መቆጣጠር አለብን የምትሉትን አመለካከት አውጥታችሁ ጣሉ። ይሄ እኮ ነው የትግራይ ሊቅ እኮ የሚጠይቀው። እነሱስ እኛ ሁሉንም ነገር እንቆጣጠራለን እና አንተ በቃ ለኛ ራሱን ይዞ ነው መሞት ያለበት። ራሱን ይዞ በተቻለ መጠን ማንም ወደ ሞቱ እንዳይከተለው ማድረግ ተገቢ። የትግራይ ወጣት ህይወቱ የገበረለት 50 ዓመት 60 ዓመት የሚቆይበት ምክንያት ነው እና ይሄንን መጠየቅ ያስፈልጋል። ቲፒኤልኤፎችን አትጠይቁ፣ አይጠይቁም። ይልቅስ ምንድን ነው የሚሉት? ወደ ውጪ። አሁን ጌታቸው ረዳ ይሄን የተናገረው የፌደራል መንግስትን ለመጥቀም እነ ከሌ ይሄንን የሚናገሩት ተሽጠው ነው። ወዳጄ የሚሸጥ ብታገኝ ኖሮ ገዢው አንተ ነበርክ። ተወዳደር ነበር የምትገዛው። የሚሸጥ ስላላገኘ ነው። እንዲህ ማሳበብ ምንድነው? እኛ ጋር ያለ ችግር፣ እኛ ጋር ያለ የሚገፋ ነገር ምንድነው? ለምንድነው ሰው እየራቀን ያለው ብለህ ጠይቅ። ምንድነው የምንገፋው ነገር ምንድነው? ራሳችንን ማስተካከል የለብንም ወይ ብለህ መጠየቅ ያለብህ። ግን ምንድነው ይኸው የፌደራል መንግስትን ለመጥቀም ሲል ጌታቸው ረዳ እንዲህ እየተናገሩ ማለት እንደዛ። እሱን ከምትል ራስህን ጠይቅ። ጌታቸው ረዳ በዚህ ደረጃ እንዲመጣ የእናንተ መግፋት አስተዋጽኦአል። ግን መግፋታችሁ ምን ይዞባችሁ መጣ? ያው ሸረሸረ የገፋ ሁሉ በቃ ገፍቶኛል ብሎ የሚተው መሰለህ? አንተ ላይ ነው የሚነሳው። ህልውናህ ላይ ነው የሚነሳበት። አንተ ስለገፋው ብቻ ዝም ብሎ የሚወጣ እኮ የለም እኮ። በሁሉም ጉዳይ ላይ አትወስንም። ሁሉንም አካባቢ አትቆጣጠርም። አሁን እንደ ድሮ አይደለም። የገፋ ሁሉ ተገፍቻለሁ ብሎ ዝም አይልም። ሊያጠፋ ይሰራል፣ ሊያፈርስህ ይሰራል። ያው ምንድነው ማየት ያለብህ? እንዴት ነው ማስተናገድ ያለብህ? ይሄንን ሁሉ ልሂቅ ህዝብ እንዲህ እየተቃወመ የሻዕቢያ ሰራዊት ላይ ወይም የሻዕቢያ መንግስት ላይ ተማምነህ እንዲህ አይነት ጦርነት ውስጥ እንደገና የትግራይን ህዝብ ይዘህ ትገባለህ? እንዲህ አይነት አደገኛ ቁማር ላይ የእናንተ ማሰብ አይገርመኝም። ግን ይህን እያየ ተከትሎ የሚገባ ግን ካየው በጣም ይገርመኛል። በጣም ነው የሚያሳስብ። እነዚህ ማህበራት እነ ጌታቸው ረዳ ህወሓትን ብቻውን ለማቆም የሚያደርጉትን ጥረት መደገፍ ተገቢ ነው። ለትግራይ ህዝብ ማሰብ ማለት ያ ነው። ምክንያቱም ብቻችሁን እስካልቆማችሁ ጊዜ ድረስ ጦርነቱ በመጀመሪያ የሚበላው እናንተን እንደሆነ እስካልተረዳችሁ ጊዜ ድረስ ወደ ጦርነት የምታደርጉትና ይሄንን አደገኛ ቁማር ለመጫወት የምትወስዱትን እርምጃ አታቆሙ።
ካታቆሙ ጦርነቱ እንዳይጀምር እንደገና የትግራይ ህዝብ ሌላ መከራ ውስጥ እንዳይገባ እነዚህን ሰዎች ለብቻቸው ማቆም ተገቢ። ከተቻለ ካልተቻለ ግን ለዛ መስራት ተገቢ። ግን እነሱ ችግሩን እንዴት ነው የሚያዩት? እንትናን ለመርዳት የፌደራል መንግስትን ለማገዝ ምንን ለማገዝ እንደፈለክ ተረዳው። ሁሉንም እውነቱን ሊያስረዳ የሚችለው የማይቀረው ጉዳይ ነገ ይመጣል። ያኔ ማን ውሸታም እንደነበር ማን ለማን ሲሰራ እንደነበር ያኔ እውነቱ ይገለጣል። ያኔ እውነቱ ይገለጣል። ለምን ዓላማ ሲሰራ እና አሁን እነ ጌታቸው ረዳ ያደረጉት ያለው እንቅስቃሴ ፌደራል መንግስት ፍላጎት አድርገው ያስቡታል። ምን ሊሆን ይችላል አይሆንም አይባልም። ግን እነሱ እንደዛ ማሳየት ዞሮ ዞሮ የፌደራል መንግስት በትግራይ ህዝብ ዘንድ ስለሚጠላ እነ ጌታቸውን በዛ ደረጃ እንደዛ አያይዞ ማቅረብ እያደረጉት ያለው የመሸርሸር ቢያንስ ትንሽ ከቀነሰልን ብሎ የሚሞክሩት እያንዳንዱ የሚቃወማቸውን ሰው በሙሉ በብልጽግና የሚከሱት የሚቃወማቸውን ሁሉ የፌደራል መንግስት ደጋፊ አድርገው የሚያቀርቡት የፌደራል መንግስት በትግራይ ፖለቲካ ማህበረሰብ ዘንድ ይጠላል ብሎ ስለሚያስቡ የነሱ መቃወም እያመጣ ያለውን ኢፌክት እነሱ ላይ ያለ እያመጣ ያለውን አደጋ በደንብ ስለተገነዘቡት አሁን ላይ በእንደዚህ አይነት አደገኛ ቁማር መሃል ቲፒኤልኤፍ በኤርትራ መንግስት ላይ መተማመን እንጂ በትግራይ ህዝብ ላይ መተማመን እንዳይኖረው አድርጎታል። እንዲህ አይነት ቁማር ውስጥ ደግሞ ሌላን አካል ተማምነህ የምትወጣው አይ ለማለት ነው። ባይዘው ቲፒኤልኤፍ ራሱን ቢያይ ጥሩ ነው፣ ባያይም ደግሞ አብቅቷል። ከዚህ በኋላ ወደ ኢትዮጵያ ፖለቲካ የሚመለስበትም እድል የለም። ግን ቢያንስ ወደ ጦርነት ግን ባለመግባት የትግራይን ህዝብ መካስ የሚችል ይመስለኛል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። Yo,